በቼልሲ ቤት አሁን ላይ ጥሩ ድባብ የለም። በቼልሲዎች በኩል አሁን ላይ ጥሩ ነፋስ እየነፈሰ አይገኝም። ወሳኝ ተጫዋቾቻቸው ተጎድተውባቸዋል። ቼልሲ የቶፕ ፎር ተስፋው አጣብቂኝ ውስጥ ገብቷል። ከዚህም በተጨማሪ ደግሞ ቼልሲ በአውሮፓ ቻምፒየንስ ሊጉ በፔዤ ቅስም ሰባሪ ሽንፈት ተሸንፎ ከውድድሩ ተሰናብቷል። አሁን ደግሞ የወሳኝ ተጫዋቹ የኤንዞ ፈርናንዴዝ ቆይታ አጣብቂኝ ውስጥ ገብቷል። ተጫዋቹ ምናልባትም የውድድር ዓመት ከተጠናቀቀ በኋላ ከቼልሲ ሊለቅ እንደሚችል አንዳንድ ሀሳቦች እየተነሱ ይገኛሉ። ኤንዞ ፈርናንዴዝ በቼልሲ ቤት ለምን ያክል ጊዜ የሚያቆይ ኮንትራት አለው? ከቼልሲስ በውድድር ዓመቱ ማብቂያ ላይ ሊለቅ ይችላል ወይ? ከለቀቀስ በምን ምክንያት ይለቃል? እነዚህና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮ የእናንተን በብዛት ላይክ ማድረግ ይፈልጋል፣ በርካታ ሰዎች ጋር እንዲደርስ ማለት ነው። ስለዚህ ፕሮግራም በትንሹ 500 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ላይክ እያደረጋችሁ ፕሮግራሙን ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። በዚህኛው የፕሮግራማችን ክፍል ደግሞ ኤንዞ ፈርናንዴዝንና ቼልሲን የምንመለከት ይሆናል ማለት ነው። እንግዲህ ይህ የቼልሲው አርጀንቲናዊው አማካይ ኤንዞ ፈርናንዴዝ ትላንትና ቼልሲ በፔዤ 3-0 በድምር ውጤት ደግሞ 8-2 በሆነ ውጤት ተሸንፎ ከቻምፒየንስ ሊግ ውድድር ውጪ ከሆነ በኋላ ትላንትና ተጫዋቹ ከኤስፔን ጋር በነበረው ቆይታ አንድ አነጋጋሪ አስተያየት ሰጥቷል ማለት ነው። ከኤስፔን አርጀንቲና ጋር በነበረው ቆይታ ማለት ነው። እና እንግዲህ ተጫዋቹ ትላንትና በነበረው ቃለ መጠይቅ ላይ በሚቀጥለው ዓመት በቼልሲ ቤት ትቆያለህ ወይ የሚል ጥያቄ ነበር የቀረበለት። ነገር ግን አላውቅም የሚል አስተያየት ነው የሰጠው። እውነት ለመናገር አሁን ባለው ሁኔታ በክለቡ ቆያለሁ አልቆይም የሚለውን ነገር አላውቅም እና እያሰብኩበት ነው። አሁን ቀሪ 8 ጨዋታዎች አሉ በፕሪሚየር ሊግ እና ደግሞ የኤፍኤ ካፕ ውድድር ላይ አለንበት። ከዛ በኋላ የዓለም ዋንጫ ውድድር ይኖራል። ከዛ በኋላ የሚፈጠረውን አብረን እናያለን የሚል አስተያየት ሰጥቷል። እንግዲህ የኤንዞ ፈርናንዴዝ ውል የሚያበቃው በ2032 ነው። ያ ማለት ተጫዋቹ ገና በትንሹ ከዚህ በኋላ የ6 ዓመት ኮንትራት ይቀረዋል። አሁን 25 ዓመቱ ላይ ይገኛል። በቼልሲ ቤት ከዚህ በኋላ ባለው ጊዜ ቢያንስ እስከ 30 ወይም እስከ 31 ዓመቱ ድረስ መጫወት ይችላል፣ ኮንትራቱን ካላቋረጠ በስተቀር ማለት ነው። ነገር ግን ደግሞ የአርጀንቲናዊው ተጫዋች በቅርቡ ወኪሎችን ቀይሯል እና ወኪሎችን በመቀየሩ ምክንያት ደግሞ አሁን ክለቡንም ሊቀይር እንደሚችል ነው አንዳንድ የመረጃ ምንጮች የሚያሳዩት። እና ጨዋታው ካበቃ በኋላ ትላንትና የሰጠው አስተያየት ከጨዋታው በኋላ እንደዚህ አይነት ሀሳቦችን አልሰጥም እና አሁን ትኩረት የማደርገው ጠቃሚ በሚባሉ ነገሮች ላይ ነው። በኤቨርተኑ የቀዳሚው ጨዋታ ላይ ውጤት እንደምናስመዘግብ ተስፋ አለኝ የሚል ሀሳቡን ሰጥቷል። እንግዲህ ኤንዞ ፈርናንዴዝ ቼልሲን የተቀላቀለው ከቤኔፊካ የብሪታንያን የዝውውር ሪከርድ በሰበረ በ120 ሚሊዮን ፓውንድ ነው። ምናልባት አሁን ባለው ሂሳብ ብትሰሩት ወደ 103 ሚሊዮን ፓውንድ ወይም 138 ሚሊዮን ዳላር ተከፍሎበት ነው በጥር 2023 ወደ ስታንፎርድ ብሪጅ የመጣው። 160 ጨዋታዎችን ሰማያዊ የቼልሲ መለያን ለብሶ ተጫውቷል። የዓለም የክለቦች ዋንጫን፣ ኮንፈረንስ ሊግን ማሸነፍ የቻለ ተጫዋች ነው በቼልሲ መለያ ማለት ነው። እና እንግዲህ ተጫዋቹ በቼልሲ ቤት አሁን አሉ ከሚባሉና ለቼልሲ በጣም ጠቃሚ ከሆኑ ተጫዋቾች መካከል ወሳኙ ተጫዋች ነው። በቼልሲ ቤት ሲያስፈልግ እንደ አጥቂ አማካይ፣ ሲያስፈልግ ደግሞ እንደ 6 ቁጥር አማካይ ከሞይሰስ ካይሴዶ ጋር ደግሞም ተጣምሮ ሲጫወት እንመለከተዋለን። እና እንደውም በቼልሲ በኩል ልክ ራይስ ጀምስ በተጎዳበት ጊዜ የቡድኑ ምክትል አምበል የነበረው ተጫዋች ቡድኑን በአምበልነት እየመራ በተደጋጋሚ ጊዜ የአምበልነት አርም ባንዱን ክንዱ ላይ አድርጎ ቡድኑን ሲመራ ስንመለከተው ነበር። ነገር ግን ደግሞ በተለይ ትላንትና ተጫዋቹ የሰጠውን አስተያየት ተከትሎ አሁን ተጫዋቹ ከቼልሲ ሊለቅ ይችላል ወይ የሚል ጥያቄ እንዲነሳ አድርጓል። ብዙ ጊዜ ተጫዋቾች ወኪሎችን ከቀየሩ ወይ ደግሞ የወኪል ኤጀንሲ ከቀየሩ የሆነ ነገር ፈልገዋል ማለት ነው። ወይ ባሉበት የወኪል ኤጀንሲ ደስተኛ አይደሉም፣ ወይ ክለብ መቀየር ፈልገዋል፣ ወይ ሌሎች ተጨማሪ ነገሮች አሉ ማለት ነው። ያን ነው በደንብ ምልክት የሚሰጠን።
እና አሁን ተጫዋቹ ወደ ሌላ ክለብ የመሄድ ፍላጎት ሊያድርበት ይችላል። በተለይ ደግሞ እንዲህ የሚል ሀሳብ ከሰጠ አሁን ላይ ትኩረት የማደርገው በዚህ አመት ላይ ከክለቤ ጋር ስለማድረጋቸው ጨዋታዎች ነው፣ ቀጣይ ላይ ስለሚኖሩት ነገሮች አብረን እናያለን ብሎ ካለ ኢቨን ራሱ ደስተኛ ነኝ ብሎ ቢናገር የሆነ አይነት ቅር የሚያሰኝ ነገር ሊኖር ይችላል። በክለቡ ውስጥ ቅር ያሰኘው ነገር ሊኖር ይችላል። ከክለቡ ውጤት ጋር ሜዳ ላይ ካሉት ነገሮች ጋር ተያይዞ ከክለቡ የመልቀቅ ፍላጎት ሊያድርበት ወይም ሌሎች ተጫዋቾችም ሊያድርባቸው ይችላል እና እንደምታውቁት ደግሞ እንደዚህ አይነት ተጫዋቾች የበርካታ ክለቦችን ቀልብ የሚስቡ ተጫዋቾች ናቸው። የነ ሪያል ማድሪድን ጨምሮ የሌሎች በርካታ ክለቦችን ቀልብ ይስባሉ። ስለዚህ አሁን ይህም ተጫዋች የውድድር ዓመቱ ካበቃ በኋላ በቼልሲ ቤት መቆየት አልፈልግም፣ ኮንትራቴን ማቋረጥ እፈልጋለሁ ብሎ ከቼልሲ ጋር የሚለያይበት እድል ሊኖር ይችላል። እንግዲህ ውስጣዊ ምክንያቱን አናውቅም። መልቀቅ የሚፈልግ ከሆነ ልክ የውድድር ዓመቱ ሲያልቅ እቆያለሁ ካለ ሊቆይ ይችላል። ግን ደግሞ ዞሮ ቼልሲን ለማናገር ሌሎች ክለቦች ተጫዋቹን ለማስፈረም የቼልሲን በር ማንኳኳታቸው አይቀርም። የዛን ጊዜ ነው ትክክለኛውን ነገር የምናውቀው። ተጫዋቹ በምን መንገድ በዚህ ክለብ ውስጥ እየተጫወተ ይገኛል የሚለውን አናላይዝ ካደረጉ በኋላ ከገመገሙ በኋላ እሱን ለማስፈረም የሚፈልጉ ክለቦች ሊንቀሳቀሱ ይችላሉ፣ ወደ ቼልሲ ሊመጡ ይችላሉ እና ተጫዋቹ ደግሞ ቀጣይ ኬሪየሩንም የሚያስበው ጉዳይ ይሆናል እና እንግዲህ ወደ ቼልሲ ከመጣ በኋላ እንደው በአንጻራዊነት ቼልሲ ጥሩ ሲዝንን ያሳለፈው ባለፈው አመት ነው። እንደምታስታውሱት ቼልሲ ቶፕ 4 ገብቶ ያጠናቀቀበት፣ የዓለም የክለቦች ዋንጫን ያሸነፈበት፣ ኮንፈረንስ ሊግ ላይም ሻምፒዮን የሆነበት የውድድር ዘመን ስለነበር ነው። ነገር ግን ቼልሲ 12ኛ የጨረሰበት ሲዝን ነበረ። ዘንድሮም በቻምፒዮንስ ሊግ ጥሩ ቆይታን አላደረገም። ፕሪሚየር ሊግ ዘንድሮ ለዋንጫ አልተፎካከረም። አሁን ቶፕ 4 ለመግባት ክለቡ አጣብቂኝ ውስጥ ይገኛል። ስለዚህ ምናልባት ኤንዞ ፈርናንዴዝ በክለቡ ባለው ነገር በቡድኑ አሰልጣኞች ባሰለጣጠናቸው ሊሆን ይችላል፣ በሌሎች ነገሮች ደስተኛ ካለመሆን ጋር ተያይዞ ክለቡን ለቀው ለመውጣት የሚፈልግባቸው ምክንያቶች ሊኖሩ ይችላሉና እንግዲህ ትናንትና ኤንዞ ፈርናንዴዝ ስለ ቀጣዩ ቆይታዬ አላውቅም ብሎ መናገሩ በራሱ በቼልሲ ደጋፊዎች በኩል ጥያቄ የፈጠረ ጉዳይ ነው። ምክንያቱም ቀደም እንዳልኩት ተጫዋቹ በቼልሲ ቤት የረጅም ጊዜ ኮንትራት የሚቀረው ተጫዋች ነው። እንደው የ1 ዓመት ወይ የ6 ወር ኮንትራት ያለው ተጫዋች አይደለም። ከዚህ በኋላ እስከ 2032 ድረስ በቼልሲ የሚያቆይ ኮንትራት አለው። ቢያንስ የ6 ዓመት ኮንትራት አለውና የ6 ዓመት ኮንትራት የሚቀረው ተጫዋች ስለ ቡድኑ ቆይታ እርግጠኛ አይደለም ብሎ ከተናገረ አስዩም ዛት የሆነ ቅር ያለው ነገር ወይ ደስተኛ ያልሆነበት ወይ ደግሞ ጥያቄ የፈጠረበት ነገር ሊኖር ይችላል ማለት ነውና እንግዲህ የቼልሲ ምክትል አምበል አሁን ላይ በተለይ ትላንት ከቻምፒየንስ ሊጉ ጨዋታ በኋላ በሰጠው አስተያየት በርካቶች የተለያዩ አስተያየቶቻቸውን እየሰጡ ነው። ይሄ አስተያየት የተሰጠው ለምንድን ነው? ተጫዋቹ ቼልሲ መልቀቅ ይፈልጋሉ የሚሉ ነጥቦች እንዲነሱ ምክንያት ሆኗል። ለማንኛውም እስቲ ሲዝኑ ይለቅና ከዛ በኋላ የሚሆነውን ነገር እናያለን። ግን ኤንዞ ፈርናንዴዝን በተመለከተ በጣም ብዙ ጭምጭምታዎች እንዳሉ ታውቃላችሁ። ሪያል ማድሪድን ጨምሮ ተጫዋቹን የሚፈልጉት ክለቦች ከዚህ በኋላም ይህንን ጉዳይ በተመለከተ በርካታ ነገሮች ሊኖሩ ይችላሉና ያንን ነገር እንግዲህ ቼልሲዎች እንዴት ማኔጅ ማድረግ ይችላሉ ነው። በተለይ ለመሃል ሜዳው እጅግ በጣም ወሳኝ የሚባል ተጫዋች ወይም ደግሞ የቡድኑ የልብ ምት ተጫዋች እንደሆነ ታውቃላችሁና ተጫዋቹ ከዚህ ክለብ በፍጹም ባይለቅ ለክለቡ በጣም ጠቃሚ ተጫዋች ሊሆን ይችላል። ግን ደግሞ ያ ይሆናል የሚለውን እንግዲህ አብረን የምንመለከተው ጉዳይ ነው የሚሆነው ማለት ነው። እና ለእናንተም አንድ ጥያቄ መጠየቅ እፈልጋለሁ። ተጫዋቹ በቼልሲ ቤት ይቆያል ወይስ የውድድር ዓመቱ ሲጠናቀቅ ከቼልሲ ይለቃል? ኮሜንት ላይ ሀሳቦቻችሁን ጻፉልን። ለሱስ የተሻለው ከቼልሲ መልቀቅ ነው ወይስ በቼልሲ መቆየት ነው? ሀሳቦቻችሁን ኮሜንት ላይ ያጋሩን። ለማንኛውም ግን በቀጣዩ ክረምት ከሚጠበቁ ጉዳዮች መካከል አንዱ በቼልሲ ቤት ኤንዞ ፈርናንዴዝ በስታንፎርድ ብሪጅ ይቆያል ወይስ አይቆይም የሚለው ጉዳይ ነው። እሱን ደግሞ ከጥቂት ወራት በኋላ አብረን የምንመለከተው ጉዳይ ይሆናል።